ዛሬ ደግሞ ይዤላችሁ የቀረብኩት ብዙ ሰዎች በሚደልቡ በጎችና ፍየሎችን በምናደልብበት ወቅት በጎቹና ፍየሎቹ በበረት ውስጥ ሞተው እናገኛቸዋለን እና የሚደልብ በግ እንደዛ ለፍተን እንደዛ ደክመን እንዴት በሽታ ሊያጠቃው ይችላል የሚሉ አሉ። ስለዚህ እሱን የማያችሁ ምንድነው ዛሬ በጎች አሉኝ። እነዚህ የሚደልቡ በጎች አሉ። እነዚህ የሚደልቡ በጎችን ግን በአመጋገብ ክፍተት በብዙ በማብላት የሚመጡ በሽታዎች አሉ። ከነዚህ ውስጥ አንዱ ምንድነው ኢንተሮቶክሴሚያ ነው። ይህ በሽታ በጣም አደገኛና ፈጣን ነው። በጣም ብዙ በጎችን ከጥቅም ውጪ ነው የሚያደርገው። በጣም ገዳይ ነው። ስለዚህ ብዙ ጊዜ ይሄ በሽታ ምንድነው የሚመጣው? ከፍተኛ የሆነ ምግብ በምንሰጣቸው ወቅት የበዛ አመጋገብ በተለይ በሚደልቡ በጎች በደንብ ለማደለብ ብለን በጎችን ከፍተኛ ምግብ በምንሰጥበት ወቅት በሽታው ይከሰታል። ይህ በሽታ የሚከሰተው በባክቴሪያ ነው። እነዚህ ባክቴሪያዎች ኖርማሊ በሰውነታቸው ውስጥ አሉ በአንጀት ላይ ግን በአብዛኛው ጊዜ ይሄ የአመጋገብ ስርዓት መስተጓጎል እነዚህን ባክቴሪያዎች ይፈጥርና በተለይ ታይፓቸው ሲ እና ዲ የተባሉ ባክቴሪያዎች በከፍተኛ ሁኔታ በዛ አካባቢ ይከሰቱና ሞትን ያመጣሉ። እነዚህ ባክቴሪያዎች በመደበኛ በአንጀት ውስጥ ሊኖሩ ይችላሉ አሉ። ነገር ግን አመጋገብ በድንገት ሲቀየር የመኖ መቀየር በሰውነት ውስጥ እነዚህ ባክቴሪያዎች በብዛት በመርዛማ ነገርን በመፍጠር በበጎች ላይ ቶክሲን ነገር ያመነጫል። ስለዚህ ምን ይሆናሉ? በጎቹ ሳያስቡት ምግባቸውን እየበሉ ገለል ብለው በቀጥታ ይሞታሉ። ይሄ ሞት ደግሞ የሚመጣው በምንድነው? አንጀት ላይ በሚደርሰው ጉዳት፣ ኩላሊት ላይ በሚደርስ ጉዳት፣ የነርቭ ስርዓታቸውን በሙሉ በማስተጓጎል ለከፍተኛ ሞት እንዲጋለጡ ያደርጋቸዋል። እዚህ ላይ የምናየው ምንድነው? እንደነዚህ አይነት ትላልቅ በጎችን የሚያሳየው በሽታው በአብዛኛው ጊዜ በሚከሰትበት ወቅት አንደኛ አመጋገብ ለበጎች ለፍየሎች በብዛት መስጠት፣ በድንገት የመኖ ለውጥ ማድረግ፣ አብዝቶ የለመለመ ሳር መስጠት፣ ብዙ መኖ ኃይል ሰጪ የሆኑ መኖዎችን በአንድ ጊዜ እንዲደልቡ ብለን በብዛት መመገብ። ይህ በሽታ ደግሞ የደልቡ በጎችና ፍየሎችን ያጠቃቸዋል ብያለሁ። ነገር ግን ምንድነው እዚህ አመጋገብ ላይ በምንሰጥበት ወቅት በጎችና ፍየሎች የአንጀት እንቅስቃሴያቸው ስለሚገታ ጤናማ ስርዓታቸው ይስተጓጎልና ይተኛሉ፣ ይወድቃሉ፣ ይጨነቃሉ፣ ያጣጥራሉ። እንደዚህ አይነት ነገሮች እንዳይከሰቱ ሁልጊዜ ምን ማስጠት መቻል አለብን? በአብዛኛው ጊዜ አመጋገብ ላይ ከፍተኛ ምን ማድረግ አለብን? ትኩረት ማድረግ አለብን። ይህን ትኩረት ስናደርግ ነው በጎቻችን ጤናማ የሚሆኑልን ማለት ነው። በሽታው በብዛት የሚያጠቃው የሚደልቡ በጎችን የሚደልቡ ፍየሎችን በፈጣን እድገት ላይ ያሉ ጠንካራና ለመደለብ ዝግጁ የሆኑትና ገና በመደለብ ላይ ያሉትን በብዛት በጎችን ያጠቃል። በአብዛኛው ጊዜ በሽታው በበረት ውስጥ ሲከሰት የሚያሳዩት ምልክቶች ምንድነው? በጎቹ በድንገት ሞተው ይታያሉ። ቁርስ አብልተን ለጉብኝት ብንሄድ ሞተው ልናገኛቸው እንችላለን። እንደዚሁ ደግሞ ምንም ምልክት ሳያሳዩ ነው የሚሞቱት። መኖ ለተወሰነ ደቂቃ አለመመገብ በሽታውን እንዲረጋጋ ሊያደርግ ይችላል። በተለይ የሆድ ህመም መኖር፣ የጥርስ ማንቀጫቀጭ፣ ከወደቁበት ተነሱ ስንል አሁን ተኝተዋል እዚህ ለማስነሳ ስንጥር በጎቹ መነሳት አይችሉም። እግርን ዘርግቶ መንጠራራት፣ ተቅማጥ ይታይባቸዋል። ብዙ ጊዜ ተቅማጥ ደግሞ ምንድነው? በምግብ ብክለት በውሃ ብክለት የመጣ ስለሚመስለን ሊያዘናጋች ይችላል ብለን እናስባለን። ስለዚህ ተቅማጡ ከምን መጣ ለምንድነው የመጣው ብለን ሁልጊዜ ተቅማጥ ስላለ ዝም ብለን ሳልፋ ድራግ መስጠት ሳይሆን ምንድነው ምክንያቱ ብለን ማየት አለብን። በተለይ በጎቹ ላይ ምን ያመጣል? የነርቭ ስርዓታቸውን ይረብሻቸዋል። አካላቸው ይንቀጠቀጣል። በጣም በጥቂት ደቂቃ ውስጥ በርካታ በጎች ይሞታሉ ማለት ነው። እንደዚህ አይነት በሽታዎች በአብዛኛው ጊዜ ሲከሰቱ በአንድ ፋርም ላይ ብዙ ጊዜ እንደነገርኳችሁ ቫይታሚኖች፣ አንቲቢዮቲኮች ለኢመርጀንሲ ለድንገተኛ ማስቀመጥ አለብን። ስለዚህ እንደዚህ አይነት በሽታዎች ሲቀመጡ ሁሉም በጎቻችን ከመሞታቸው በፊት ወደ በጣም ያልተጎዱትን ቶሎ ብለን መስጠት አለብን። እንደ ፔኒሲሊን ያለ በፍጥነት መስጠት። እነዚህ ፔኒሲሊን ወይም ደግሞ ፔኒስትሪፕ የምንላቸው ሾርት አክቲንግ መድኃኒቶች ባክቴሪያውን በቀላሉ በመግደል ቶሎ ውጤት እንድናገኝ ያደርገናል እና ይህ ደግሞ የህክምና ጸረ መመረዝ ወይም ደግሞ አንቲቶክሲን በተለይ ሊከሰት ይችላል። እንደ ክሎስትሪዲያል አንቲቶክሲን መድኃኒት ካለ በፍጥነት መስጠት ደግሞ ይህ በደም ውስጥ በሰውነት ውስጥ ያሉትን መመረዝን በቀላሉ እንዲወገድ እንዲቀንስ ሞት እንዲቀነስ ሊያደርግልን ይችላል። በተለይ ደግሞ ምን መስጠት አለብን? ውሃ ውስጥ ምን መኖር አለበት? ወይም ደግሞ ቫይታሚኖቹ ላይ ምን ያለው ብዙ ኤሌክትሮላይት መስጠት። ያ ደግሞ ምን ያደርጋል? የደም መመረዝ፣ የሰውነትን ጉዳት፣ የኩላሊትን፣ የጉበት፣ የአንጀቱን ጉዳት
በቀላሉ እንዲቀንስና መርዛማ ነገሮች በሽንት በላበት በእስትንፋስ እንዲወገዱ ያደርጋል። እና እዚህ ላይ ምን ማየት አለብን? ለበጎች የምንሰጠውን ምግብ በተለይ ምን ማድረግ አለብን? መቀነስ መቻል አለብን። ያንን ስናደርግ ምን ይሆናል? በጎቹ ከዚህ በሽታ በቀላሉ እንዲጠበቁ ያደርጋል። በአብዛኛው ጊዜ ግን እርባታችን ላይ እንደዚህ አይነት እንደነ ኢንተሮቶክሴሚያ ያሉ በሽታዎች እንዳይከሰቱ በጎቻችን ምን ማድረግ አለብን? ከመውለዳቸው በፊት በተለይ እናቶች ከሆኑ ከሁለተኛ እስከ አራተኛ ሳምንት ባለው ቀን ውስጥ ይህ ጊዜያት ሲቀራቸው ለመውለድ ክትባቱን መስጠት አለብን። ለተወለዱ በጎችና ግልገሎች ደግሞ ከተወለዱ ከስድስተኛ እስከ 8ኛ ሳምንት ባለው ጊዜ ውስጥ ክትባቱን በመስጠት መቻል አለብን። አንዳንድ ጊዜ ደግሞ የምናደርጋለን ክትባቱን ስጋት ካለን ይሄ በሽታ በብዛት እዚያውን ትላልቅ ሙክቶች ናቸው አደጋ አለው ይሄ ነገር እንዳይከሰት ክትባቱን ደግሞ ቦስተር እናደርገዋለን። እኛ ቦስተር የምንለው ምንድነው? እንደዚህ ያደለብናቸው በጎች ክትባት ከሰጠን በኋላ አጋጣሚ ክትባት ባይኖር እዛ አካባቢ ላይ በሽታው በድጋሚ እንዳይከሰት ቦስተር ክትባትን ደግመን ስንሰጥ በሽታውን የመከላከል አቅማቸው በከፍተኛ ሁኔታ ይገነባል፣ ይዳብራል ማለት ነው። ስለዚህ አሁንም እኔ ገብቼ የማየው ምንድነው? በየጊዜው ዳሰሳይ ላይ ተቅማጥ አለባቸው ወይ? ቅድም እንደነገርኳችሁ ተቅማጡ ክትትል ምንድነው? ተቅማጥ ያዘናጋናል። እንደ ኮክሲዲዮሲስ እንደ ኢኮላይ ባክቴሪያ እየመሰለን በሳልፋ ድራግ በቀላሉ ይመለሳል ብለን በውሃ ብክለት የመጡ ስለሚመስለን ልንዘናጋ እንችላለን። ለጥንቃቄ የምንሰራቸው አንዳንዴ መኖ አመጋገብን አሰጣጥ ላይ ትኩረት ማድረግ። በጎቻችን መብላት ስለፈለጉ ብዙ እህል ማስጠት የለብንም። ብዙ እህል በአብዛኛው ጊዜ ሞት እንደሚያመጣ ማወቅ አለብን። የሚመገቡትን እህል ቀስ በቀስ መጨመር ነው እንጂ ያገኘነውን እህል ቶሎ ብለን እንዲህ ሳይላመዱ መስጠት እንደዚህ አይነት ሞትን ያመጣል። መኖ በድንገት አለመቀየር፣ ስንቀይር ደግሞ ቀስ አድርገን ማለማመድ። በተለይ ደግሞ እንደዚህ አይነት ነገር ከተከሰተ ፋርማችን ውስጥ በጎቻችንን ለተወሰነ ጊዜ ማብላት አለብን። የገብስ ገለባ ወይ ደግሞ የስንዴ ገለባ ራፌጅ የምንለውን በተለይ በጎች ፍየሎች ምን መስጠት አለብን? ብዙ ካርቦሃይድሬት ያለውን መኖ መስጠት ስንጨምር ብዙ ጊዜ ምን ማድረግ አለብን? ቀስ እያልን ማለማመድ አለብን። በተለይ ይህ በሽታ በግራ በኩል የሆድ እብጠትን ያሳያል። በጎቻችንን ምን እናያለን ማለት ነው? እያንዳንዳቸውን ኢንተሮቶክሴሚያ ከሆነ በግራ በኩል ሆዳቸው ስለሚያብጥ በዛ በቀላሉ የምግብ ለውጥ ያመጣውን ጠንቅ በቀላሉ መለየት እንችላለን ማለት ነው። ከዚህ በሽታ ጋር የሚመሳሰሉ ብዙ በሽታዎች አሉ። አንዱ ምንድነው? አሲዶሲስ ነው። አሲዶሲስ ብዙ ጊዜ እንደምታውቁት ከፍተኛ የጋዝ ክምችት፣ ከፍተኛ የሆድ መነፋት በብዙ ጊዜ በጎች ላይ ይከሰታል። እና ይሄ በምግብ ለውጥ የሚመጡ የጤና ችግሮችን ሁልጊዜ ማድረግ አለብን፣ ጥንቃቄ ማድረግ። እንስሶችን መመገብ ማቆም። ተቅማጥ ይከሰታል። ተቅማጥን ክትትል ማድረግ፣ የሰውነትን ድካም ማየት፣ የሰውነትን መንቀጥቀጥ ካለ በቀላሉ ምን ሊሆን ይችላል ማለት ነው? አሲዶሲስ ይሆናል። ከቅድሙ በሽታ ከኢንተሮቶክሴሚያ የምንለየው ምንድን ነው? እነዚህ አሁን የነገርኳቸው የእንስሳቶቹ ተቅማጥ አለባቸው ወይ? የሰውነት ድካም አለ ወይ? የሰውነት መንቀጥቀጥ አለ ወይ? ይሄ ከሆነ አሲዶሲስ ነው። በጎችን ብዙ ጊዜ የምንሰጣቸው ሕክምና በተለይ መኖን እህልን እንዳይበሉ ማቆም። ቅድም እንደነገርኳቸው ይህን የተመጣጠነ መኖ አዲስ ያመጣነው መኖ ለብቻቸው እንተውና ሌላ መኖ እንሰጣቸዋለን። እንደ ገለባ እንደ ፍሩሽካ መስጠት፣ በተለይ ሶዲየም ቢካርቦኔት መስጠት ደግሞ የሆድ መነፋትን ይቀንስልናል። ፈሳሽ ህክምናዎች መስጠት። ፈሳሽ ህክምና ማለት ምግብ ከመስጠት ይልቅ ቫይታሚኖችን በደንብ በፈሳሽ መልክ መስጠቱ ደግሞ ምንን ያደርግልናል? በሽታውን በቀላሉ ሆዳቸው እንዲጎል ወደ ቅድም እንደነገርኳችሁ የባክቴሪያ መራባታቸው እንዲቀንስ ያደርጋል። በጎች ከሚያጠቁ በሽታዎች ሌላው ደግሞ አንዱ ምንድን ነው? ቅድም ከነገርኳችሁ ከዛኛው ውስጥ ሊስቴሪዮሲስ ነው። ሊስቴሪዮሲስም ብዙ ጊዜ የሚከሰተው በሳይሌጅ ብክለት ነው። ሳይሌጅ አሁን በየቦታው ይሸጣል። ስለዚህ ሳይሌጆችን ማየት አለብን። እነዚህ በቆሎ የተለያየ ነገር አድርገን ሳይሌጅ የሚሰሩ ሰዎች አሉ። ስለዚህ በሳይሌጅ አማካኝነት ሊስቴሪዮሲስ ሊከሰት ይችላል። ስለዚህ የምናይባቸው ምልክቶች ምንድን ናቸው? ራሳቸውን ያዞራቸዋል። በጎች ራሳቸውን ስለሚያዞራቸው በዚህ በሽታ ሲጠቁ ሊስቴሪዮሲስ በምንለው በሽታ ክብ ይሰራሉ። በጎቹ መሽከርከርን ይጀምራሉ። ምግባቸውን መብላት ትተው መሽከርከር። ስለዚህ ይሄ ከተሽከረከሩ በኋላ በጎቹ ምን ይሆናሉ? ይወድቃሉ፣ ራሳቸውን ስተው። በዚህ ጊዜ ምን ይሆናሉ? መሬት ጋር ሲወድቁ በጎቹ ጭንቅላታቸው ይጎዳል፣ አጥንታቸው፣ አካላቸው ይቀጠቀጣል። የነርቭ ምልክቶችንም ማየት እንጀምራለን። እንደነ
የነርቭ ምልክቶቹ ከኢንተሮቶክሲሚያ በብዛት የነርቭ ጉዳት ጋር ስለሚመሳሰል ይሄ ሊስቴሮሲስ የምንለው በሽታ ተመሳሳይነት ስላለው ሊያዘናጋን ይችላል። ስለዚህ ሊስቴሮሲስ የታመሙ በጎችን ለብቻ መለየትና ቅድም ብያቸዋለሁ በበረታችን ውስጥ አሁንም የተወሰኑ አንቲቢዮቲኮች መኖር አለባቸው ብያለሁ። እነዚህ አንቲቢዮቲኮች ውስጥ ምንድናቸው? የመጀመሪያዎቹ እንደ ፔኒሲሊን በበቂ ሁኔታ ከ3 እስከ 5 ቀን ለታመሙ በግ መስጠት፣ ቫይታሚኖችን መስጠት በፈሳሽም በኢንጀክሽንም፣ ተጨማሪ ደግሞ ኦክሲቴትራሳይክሊን እንደ አሞክሳሲሊን ያሉ መድኃኒቶችንም በበረታችን ካሉ አንዱ በተወጋበት ሌላው መውጋት የለብንም። በጥንቃቄ ማድረግ አለብን። አለበለዚያ በሽታውን በጣም በበረቱ እናራበዋለን። ፈሳሽ አሰጣጥ ላይ በተለይ ጉልኮስ በኦራል በፈሳሽ መልክ መስጠት፣ ምግባቸው ሻግቷል አልሻገተም ማየት፣ ብድግ እያደረግን ይሸታል ሳይሌጁ ሳሩ ይሸታል ማየት አለብን። ሳይሌጅ ብቻ ሳይሆን ገለባም ስንሰጥ እርጥበት ካለ ይሄን ሊስቴሮሲስን ሊያመጣብን ይችላል። ስለዚህ ሁልጊዜ ማየት አለብን። ምግባቸውን በደንብ ማየትና መከታተል መቻል አለብን። ስለዚህ የበጎች እርባታ ላይ በርካታ የጤና ችግሮች ይከሰታሉ። ከነዚህ ውስጥ ደግሞ ፖሊኖሴፋሊዮማሊያ እንለዋለን፣ PEA የምንለዋለን። ይሄ ደግሞ አሁንም በጎች ላይ የቫይታሚን B1 ወይም ደግሞ የቲያሚን በሰውነት ውስጥ እጥረት ይህን በሽታ ሊያመጣብን ይችላል። ከፍተኛ የእህል አመጋገብ በብዛት መስጠት የዚህ በሽታን ያመጣል። ለምንድነው? ጨጓራ ውስጥ ያሉት እነዚህ ባክቴሪያዎች በቀላሉ ይደክማሉ። እንዲሁም ደግሞ የB1 ሞተር መቀነስ፣ የቫይታሚን B1 ቫይታሚኖች እንሰጣለን። የነዛ ቫይታሚኖች በሰውነት ውስጥ መቀነስ የዚህን የፖሊኖሴፋሎማላሲያ PEA በሽታ እንዲከሰት ያደርጋል። በጎችን ስናደልብ ማደለብ ማለት በቀላሉ ምግብ እያበላን ዝም ብለን እንዲወፍሩ ማድረግ ሳይሆን ምን በሽታ ያጠቃቸዋል፣ በአቅራቢያችን ያሉ የእንስሳት ዶክተሮችን ማማከር። አለበለዚያ ምን ይሆናል? ስራውን መስራት እየፈለግን ስራው ከፍተኛ ገንዘብ እንደሚያስገኝ እየፈለግን ስራው ተወዳጅና አትራፊ እንደሆነ እያወቅን ግን በሽታዎችን ጥንቃቄ ካላረገን ስላበላናቸው ብቻ ትርፋማ ልንሆን አንችልም። ስለዚህ እንደዚህ አይነት በሽታዎች ከበረታችን እንዳይከሰቱ አመጋገብ ላይ የሚያማክረን ዶክተር ሊኖረን ይገባል። የምታማክረን ዶክተር ልትኖረን ይገባለች። ሕክምና ሳይንስ በአብዛኛው ጊዜ 6 ዓመት ነው የምንማረው። ስትማር ስለ ባክቴሪያ፣ ስለ ቫይረስ፣ ስለ ማይክሮባዮሎጂ ነገሮች አሉ፣ ስለ አናቶሚ፣ ስለ ድራግ፣ ስለ መድኃኒት አወሳሰድ፣ አንድ እንስሳ በቀን ምን ያህል መድኃኒት መውሰድ አለበት፣ ቫይታሚኖች እንዴት መስጠት አለባቸው፣ የምንጠቀማቸው መድኃኒቶች ምን መምሰል አለባቸው። በጣም እጅግ በጣም ውስብስብ የሆነ የእንስሳት ሕክምና ስራ ነው። ስለዚህ እንስሶቹ የታመሙትን መናገር ስለማይችሉ ሐኪሙ ነው አይኑን፣ ፈሳሹን፣ ሙቀቱን፣ የአመጋገብ ስርዓቱን፣ ሆዱን፣ እርምጃውን፣ የጭንቅላቱን ሂደት፣ የአይኑን ብራይትነስ አይቶ እንስሳው ታሟል፣ ሕክምና ያስፈልጓል፣ ወደ ሌሎቹም እንስሳዎች እንዳያስተላልፍና ከፍተኛ ኪሳራ እንዳይመጣ ደግሞ እንስሶቹን መለየት እንዳለብን ከእንስሳት ሐኪም ባለሙያው ጋር መማከር እርባታችን ውጤታማ ከሚያደርጉን ስራዎች የመጀመሪያው ነው። ብዙ ሰዎች እርባታ ማለት እንስሳ ነው ምንም እንዳልሆነ ይቆጥራሉ። ግን ከፍተኛ ገንዘብ ይወስድብናል። ከፍተኛ ድካማችን አለ። ከፍተኛ ደግሞ ምንድነው የመስራት አቅም። አሁን ኢትዮጵያ ውስጥ በርካታ ዩኒቨርሲቲ ተማሪዎች ከተለያየ ዩኒቨርሲቲ እየወጡ እንደዚህ አይነት ስራን ይሰራሉ። ግን የሚያማክራቸው ሰው ከሌለ ወደ ተለያየ ቦታ ላይ እየሄዱ የበግ እርባታ ስልጠናን በግን ምን በሽታ ያጠቀዋል፣ በግ ክትባት እንዴት መሰጠት አለበት፣ የበግ ሕክምና ምንድን ነው፣ በጎችን ከየት መግዛት አለብን፣ በጎችን በስንተኛ ዓመታቸው ምን በሽታ ይሰጣቸዋል፣ ምን አይነት ክትባት መስጠት አለብን የሚለውን ካላወቅን ውጤታማ አንሆንም። ስለዚህ ሁልጊዜ ምን ማድረግ አለብን? ከእንስሳት ሐኪማችን ጋር መማከር፣ መወያየት ስራችን ውጤታማ እንድንሆንና በጣም በሚሊዮን ገንዘቦችን እንድናተርፍ ይረዳናል። ስለዚህ ሁሌ ማየት አለብን። ይሄን አሁን ላቱን አየዋለሁ፣ እንቅስቃሴው ለውጡ እኔ ፋርም ላይ ተከስቷል ማየት መከታተልና ውጤታማ ማስመዝገብ መቻል አለብኝ። አለበለዚያ ስራ አያምርም፣ እንዲሁም ደግሞ ኪሳራም ይገጥመኛል። ስለዚህ እንስሶቼ ክብደታቸው ጨመረ፣ አሁን ያ በሽታ እኔ ላይ ያለ ጎረቤቴ ላይ ተከስቶ ከሆነ ደግሞ ሁልጊዜ እርባታዬ ላይ ከመግባቴ በፊት የእግር መነከሪያ ማዘጋጀት መቻል አለብን። ወደ ዋናው ነገር ስንገባ ቅድም ደግሞ ፖሊኖሴፋሎማላሲያ በሽታ እንስሶችን ሲታመሙ የሚያሳዩት ምልክት ደግሞ ከቆሙበት ቦታ ላይ ይወድቃሉ። የምግብ አለመመገብ፣ ድንጋጤ፣ መረበሽ፣ አይናቸው ያንጸባርቃል። አይናቸው አንዳንዴ ደግሞ ሞራ ይሸፍኗል። የሰውነታቸው መንቀጥቀጥ ያሳያል። የአይን መንሸዋረር። በጎቹ ጤናማ አይን አላቸው፣ ግን ይሄ በሽታ ሲያጠቃቸው ምን ይሆናሉ? አይናቸው ይንሸዋራል። ሲንቀሳቀሱ ክብ ሰርተው መሽከርከር ቅድም ካልኳችሁ በሽታ ጋር ተመሳሳይ ነው። ስለዚህ ሁልጊዜ
የምንቀጥረው ሐኪም ዶክተራችን ምን ማየት አለብን? ማማከር አለብን፣ ማየት አለብን፣ እንዲያክምልን መነጋገር መቻል አለብን። ይህን ካላደረገን እርባታችን ውጤታማ አይሆንም። ስለዚህ በበጎች እርባታ ስራ ላይ የምንሰራላቸው መጠለያ፣ የምንሰጣቸው መመገቢያ እንደ እድሜያቸው፣ እንደ ፊዚካላቸው፣ እንደ ሰውነታቸው፣ እንደ አመጋገባቸው መሆን መቻል አለበት። ስለዚህ የዚህ ደግሞ የፖሊኖሴፋሎማላሲያ ሕክምናን ደግሞ እናያለን። የሚደረግልህ ሕክምና ቲያሚን ወይም ደግሞ ቫይታሚን ቢ1 መሰጠት አለበት። ቲያሚን ያለው ወይም ደግሞ ቫይታሚን ቢ1 መወጋት አለበት። ይሄ ምግብ ምንድን ነው? የምግቡ ሂደቱ እንዲፋጠን አቅም ጉልበት እንዲያገኙ ያደርጋቸዋል። የመኖ አሰጣጥ ላይ በመጠኑ ማድረግ አለብን እንጂ በአንድ ጊዜ ምግቦችን መስጠት ከፍተኛ ጉዳት ያመጣባቸዋል። ከዚህ ሌላው ደግሞ የምናየው በሽታ ምንድን ነው? የፉድ ፖይዝኒንግ፣ የአንጀት የምግብ መመረዝ። በጎችን በብዛት ከሚያጠቋቸው በሽታዎች አንዱ ምንድን ነው? ምግብ መመረዝ። ምግብን ስንገዛ ገለባ ይሁን ሰጋቱራ ይሁን ገለባ ይሁን የምስር የቆሎ ፋጉሎ ጥፍጥሬም ይሁን ሁሌም ማየት አለብን። ማሽተት፣ የተበላሸ መኖ ከሆነ እንስሶቻችን ላይ ጉዳት ያመጣል። ፈንገስ ካለው ቶሎ ብለን ማስወገድ ማቃጠል እንጂ በምንም ተአምር እንስሳ ስለሆነ በልተው ለውጥ ያመጣሉ ምንም አይሆኑም ብለን እዚህ ላይ ጥንቃቄ ማድረግ መቻል አለበት። ስለዚህ ይሄ ደግሞ ፉድ ፖይዝኒንግ ደግሞ እጅግ በጣም ሌላው በሽታ ነው። ብዙ ጊዜ የዚህ በሽታ ተጠቂዎች በጎቹ በሚጠቁበት ወቅት ምን ይሆናሉ? የሚያሳዩት በሽታው እንዲከሰት ከሚያደርጉት አንዱ ከፍተኛ ሰልፈር ያለው መኖ በውሃ ውስጥ መስጠት ፉድ ፖይዝኒንግ ያመጣል። በተለይ ደግሞ ሞላሰስ በብዛት መስጠት። በተጨማሪ ደግሞ የቢራ ተረፈ ምርት በጣም ይህንን በሽታ ያመጣል። በውሃ ውስጥ ደግሞ የሰልፌት መብዛት ይህን በሽታ ያመጣል ማለት ነው። እንግዲህ ብዙ ጊዜ እንዳያችሁ ስለ በጎች እርባታ በርካታ የሚያጠቋቸውን በሽታዎች ገልጬላችኋለሁ። ስለዚህ ማደለብ ላይ ከፍተኛ ጥንቃቄ ማድረግ እንዳለብን ለመግለጽ ነው። ዶክተር ኃይሉ ነኝ። ስለ በጎች እርባታ፣ ስለሚደልቡ በጎች፣ በአጠቃላይ ስለ እርባታ የምትፈልጉት ነገር ካለ፣ የተለያዩ መረጃዎች ካሉ ታች ባለ ስልኬ በኩል ደውሉልኝ። እኛ ጋር ለሚቀጥሉ 4 ቀን ስለ በጎች እርባታ ስልጠና ስለምንሰጥ ማንዋል አለው። ምን በሽታ ያጠቃቸዋል፣ እንዴት መታከም አለባቸው፣ እንዴት መሆን አለበት፣ እንዴት መመገብ አለብን የሚሉን በሙሉ የያዘ ስለሆነ መታችሁ እንድትሰለጥኑ ማለት ፈልጌ ነው። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። አመሰግናለሁ።